አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላኪ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብሕንሳ ጸሎታ ወበረከታ ያሉ ምስሌነ ለዓለመ ዓለም አሜን። ሕርያቆስ ማለት ጎህ ማለት ነው። አሁን በውስጡ አብ ጎህ፣ ወልድ ጎህ፣ መንፈስ ቅዱስ ጎህ ብሎ እያመጣው ጎሄ በቀደደ ጊዜ ብርሃኑ ጽንፍ እስከ ጽንፍ እንዲደርስ የእሱን ትምህርቱ ጽንፍ እስከ ጽንፍ ደርሷልና። አንድም ሕርያቆስ ማለት ብርሃን ማለት ነው። የሰው ልቡና በትምህርቱ ብሩህ ያደርጋልና ወአብርሃ ለመንበረ ማርቆስ ለብርሃኑ እንዲል። አንድም ሕርያቆስ ማለት ፀሐይ ማለት ነው። አሁን በውስጡ አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ ብሎ እንዲያመጣው። አንድም ሕርያቆስ ማለት ንህብ ማለት ነው። ንህብ ከብዙ እንዲቀስም እሱም ከብሉይም ከሐዲስም እየጠቀሰ ተናግሮታልና። አንድም ሕርያቆስ ማለት ልዑክ አገልጋይ ማለት ነው። ወአምጽኡ ማሬ ዘድዮስ እንዲል ካህነ ልዑከ ሲል። አንድም ሕርያቆስ ማለት ረቂቅ ዘእምረቂቃን ማለት ነው። ምስጢረ ሥላሴን እያራቀቀ ተናግሯልና። ምን ነው ይህንማ ሌሎቹ ሊቃውንትስ ተናግረውት የለምን ሊሉ ማን እንደሱ። አንድም ሕርያቆስ ማለት ህሩይ ኤጲስቆጶሳ ማለት ነው። ለሹመት ተመርጧልና እግዚእ ዘሐረዮ እንዲል። ይህችን ብሕንሳን ብዙ ጊዜ ስመ ተፋልሶ አግኝቷታል። ቀድሞ አርጋድያ ኋላ መህኑቅ ተብላለች። ቅድመ ትሰመይ አርጋድያ ወድኅረ መህኑቅ እንዲል። ዛሬ ግን ብሕንሳ ተብላለች። ይህችውን እንደ ዘጌ፣ እንደ ቆራጣ፣ እንደ ቀንጠፋሚ የወንድ ማኅበር ያነሰባት የሴት ማኅበር የበዛባት 1000 መነኮሳ 2000 መነኮሳያ 1000 መነኮሳ 2000 መነኮሳያ ያሉባት ሀገር ነበረ። አባ ሕርያቆስ በእነዚህ ላይ ተሽሞ ይኖር ነበር። በብዙም በጥቂትም ማኅበር ላይ መሾም ልማድ ነው። አባ ሆር፣ አባ ኤስድሮስ በሺህ አባ አሞን በ3000 አባ ሰራቤ አባ ጳኩሚስ በ6000 አባ ሰራቤዮንም ይላል በ1000 መነኮሳት ላይ ተሹመው ይኖሩ እንደነበር። ሐዋርያት በጥንተ ስብከት ሥርዓት ሰርተው ነበር። የተማረ ግብረ ገብ ይሾም ብለዋል። ሁለቱን አስተባብሮ አስተካክሎ ይዞ የያዘስ አይገኝም ብሎ የተማረ ከሆነ ግብረ ገብም ባይሆን ይሾም። መናፍቃን ሲነሱ ተከራክሮ ይረታል፣ ምእመናንን በጸሎቱ ይጠብቃል፣ ሥራውን እያደር ይሠራዋል ብለዋል። ደግሞም የተማረም ባይሆን ግብረ ገብ ከሆነ ይሾም፣ ምእመናንን በትሩፋቱ ይረዳል፣ ያግዛል፣ ትምህርቱን እያደር ይማረዋል ብለዋል። የተማረ ግብረ ገብ ቢገኝ ይሹትም አይገኝ ይሾም ብለዋል። ይህም አባ ሕርያቆስ ያልተማረ ግብረ ገብ ነበርና በዘመኑ የነበሩ ምእመናን ግብረ ገብነቱን አይተው መርጠው ሹመውታል። እሱም ግብረ ገብ ነውና ሥርዓት ያጸናባቸዋል፣ ይጠሉታል። ያልተማረ ነውና ሲመክራቸው ሲያስተምራቸው ይንቁታል። ይህ ደንቆሮ ጨዋ በእኛ ላይ ተሹሞ ሊኖር ነው፣ ከመጠምጠም ትምህርት ይቅደም እንዲሉ እኛን አስተምራለሁ ከማለትማ ለራሱ አይማርምን እያሉ ይጠሉታል፣ ይንቁታል፣ ያሙታል። እሱ ግን ወእቀውም ዮም በትሕትና ወበፍቅር ብሎ እንዲያመጣው እንደ ጠሉኝ ልጥላቸው፣ እንደ ናቁኝ ልናቃቸው፣ እንዳሙኝ ልማቸው ሳይል በፍቅር በትሕትና ሆኖ ያስተምራቸው ነበር። ትምህርቱስ ምን ነበር ቢሉ ቅዳሴ እግዚእና ቅዳሴ ሐዋርያ ከዕለታት በአንድ ቀን የሚሽሩበትን ምክንያት ሲሹ አባታችን ቀድሳ አቁርበን አሉት። አይሆንለትም ደንቆሮ ጨዋ፣ በዚህ ምክንያት እንሽረዋለን ብለው አባታችን ቀድሳ አቁርበን አሉ። እሱም ስለ ትሕትና አባቶቼ የእኔን ነገር ታውቃላችሁ፣ እንደምን አድርጎ ይቻለኛል አላቸው። የሰው ሹመት ይዞ ያዋጣል? አይሆንም፣ ቀድሳ አቁርበን አሉት። እምቢ ሲሉት ጊዜ ቀድሶ ሊያቆርባቸው ማዕጠንተ ወርቁን ይዞ ልብሰ ተክህኖውን ለብሶ ቅዳሴ ገባ። እንዲህ ብለው የጠየቁበትስ ቀን ምን ቀን ነበር ቢሉ ለእመቤታችን ከ33ቱ በዓላቶቿ መካከል 4 አበይት በዓላት አሏት። ከነዚያ በአንዲቱ ነው ይላሉ። 4ቱ አበይት በዓላትስ
ማን ማን ናቸው ቢሉ የሰኔ ማርያም፣ የነሐሴ ፍልሰታ፣ የጥር ዕረፍታ፣ የየካቲት ኪዳነ ምሕረት። የካቲት ኪዳነ ምሕረትንስ በሀገራችን እንጂ በሀገራቸው አያውቋትም ብሎ የግንቦት ልደታ ይላሉ። ልጇ የልጇ ወዳጅ ዮሐንስ እመቤቴ ከበዓላቶችሽ ሁሉ ማንን ትወጃለሽ ብሎ ጠይቋት፣ ሁሉንም እወዳለሁ ይልቁንም የተወለድኩበትን ቀን ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ቀን ነውና እናት አባቴ ልጅ አጥተው አዝነው ተክዘው ሲኖሩ እኔን አግኝተው ደስ ብሏቸዋል። የእናቴ አባቴ ደስታ ደስታዬ ነውና ብለዋለች። አንድ ባይታዊም ጠይቋት ይህንኑ መልሳለታለች። ይህም አባ ሕርያቆስ ተምኔቱ እንደ ቅዱስ ኤፍሬም ነበር። ያ ለውዳሴዋ ሲመኝ ይኖር እንደነበር እሱም ለቅዳሴዋ ሲመኝ ይኖር ነበር። ለእመቤቴ ቅዳሴ ኖሯ እንደ ሰማይ ኮከብ እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው እንደ ልብስ ተጎናጸፌው እያለ ሲመኝ ይኖር ነበር። ሥርዓቱን አድርሶ ከፍሬ ቅዳሴው ሲደርስ ካህናቱ ለአስተዋጽኦተ ግዕዛን ከሊቃውንቱ ቅዳሴ ማንን እናውጣለት እያሉ ብራና ያገላብጡ ነበር። እሱስ ማንን አቅርቦ ነበር ቢሉ ቅዳሴ ሐዋርያትን። ይህስ የልጇ ቅዳሴ ሳለ ቅዳሴ ሐዋርያት ተበድሮ ድግስ ማለት ይሆናል። ምንም ባይፈጽመው ድንግል ተወሊዶ መጽአ ከመ ፈቃዱ ይፈጽም የሚል ነውና ቅዳሴ እግዚእን አቅርቦ ነበር። ከዚህ በኋላ ዘሐሰሰ ይረክብ እንዲል የለመኗትን የማትነሳ የነገሯትን የማትረሳ እመቤት ገልጻለን። ጎስአ ልብየ ቃለ ሰናየ ጎስአ ልብየ ቃለ ሰናየ ጎስአ ልብየ ቃለ ሰናየ ብሎ ወይእዜኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ እስከሚለው ድረስ ሰተት አድርጎ ቀድሶ አቅርቧቸዋል። የሚወዱት በጎዎቹ ዛሬ ለአባታችን ድንቅ ምስጢር ተገልጦለታል አሉ። የማይወዱት ክፉዎቹ ይህ ደንቆሮ ጨዋ የተማረውን ቀለም አከናውኖ መናገር አይሆንለት። ደግሞ ዛሬ አዲስ ድርሰት ደረስኩ እያለ የሆነውንም ያልሆነውንም ይቀባጥራል አሉ። በብልሁስ በደንቆሮስ ላይ አድሮ የሚናገር አንድ እግዚአብሔር አይደለምን? እንቀበለው እንጂ አሏቸው። ምንም ንባቡ ከምስጢሩ ምስጢሩ ከንባቡ የተስማማ ቢሆን ማንም ደንቆሮ ጨዋ እየተነሳ የደረሰውን ድርሰት እንቀበል ነው? አይሆንም፣ አንቀበልም አሉ። ባይሆን እንደ ሀገራችን ስርዓት እንቀበለው አሏቸው። በሀገራቸው ምን ስርዓት ነበረ ቢሉ አዲስ ድርሰት የተደረሰ እንደሆነ ጽፈው አፈው ከውሃ ላይ ይጥሉታል። ከውሃ በደህና የወጣ እንደሆነ ከእሳት ላይ ይጥሉታል። ከእሳት በደህና የወጣ እንደሆነ ከህሙም ላይ ይጥሉታል። ህሙም የፈወሰ እንደሆነ ከሙት ላይ ይጥሉታል። ሙት ያስነሳ እንደሆነ ቤት ሰርተው ማህደር ሰፍተው ጢስ ከማይተንበት ትቢያ ከማይበንበት ከንጹሕ ቦታ ያኖሩታል። የእመቤታችን ቅዳሴ ይህንን ሁሉ ቢያደርጉባት ይህንን ሁሉ አድርጋለን። ቅዳሴ 13 ነበር፣ 14ተኛ ሆና ተቆጥራለች። ከአረብ ወደ ግዕዝስ ምን ጊዜ ተመልሳለች ቢሉ በሊቁ ቅዱስ ያሬድ ጊዜ። ሊቁ ቅዱስ ያሬድ ማይክላህ መደባይ ታብር ከምትባል ቦታ ድጓውን አዘርግቶ ሲያስተምር እመቤታችን ድንግል ማርያም አባ ሕርያቆስን ከብህንሳ ቅዱስ ኤፍሬምን ከሶርያ በደመና ጠቅሳ አምጥታ አንተ ውዳሴየን አንተ ቅዳሴየን እየነገራችሁ እሱ በዜማ ያመስግነኝ ብላቸው እየነገሩት ወአኀዘ ይትቀነይ በሰለስቱ ዜማት ይላል። በግዕዝ በእዝል በአራራይ ዜማ አመስግኗታል፣ አድርሶላታል። ከዚህ አያይዞ 13ቱን ቅዳሴያት በዜማ አድርሷቸዋል። የቅዳሴ ዜማ በጎሳ ይጀምራል። ይኸውም ሊታወቅ ስራይ በጎሳ ይበዛል። ተከዜንስ ምን ጊዜ ተሻግራለች ቢሉ በአባ ሳሙኤል ጊዜ ሳሙኤልን ዘም ትውልደ ጌዴዎን ይለዋል። ደገኛው ጌዴዎን አይደለም፣ ገበዝ አክሱም ነው። የእመቤታችንን ቅዳሴ እየደገመ ሲሄድ ከምድር ክንድ ከስንዝር እየለቀቀ ይሄድ ነበር። ከዕለታት በአንድ ቀን የእመቤታችንን ቅዳሴ ደግሞ ውሃውን ባርኮ ጻዕዳ ኅብስት አድርጎ ለደቀ መዛሙርቱ መግቧቸዋል። ሶብዓተ ቦኦ ለማይ በቅዳሴ እንዘ ይጼልይ ረሰዮ ኅብስተ ጽጌ ሃይማኖት ሳሙኤል ዘሀቅለባሊ ምህረተ ወፍትሐ ለተአምርኪ እግሊ ስረይ ኃጢአትየ ወዕፀብየ አቅልሊ እስመ ኩሎ ገቢረ ማርያም ትክሊ እንዳለ ደራሲ ዳግመኛ እንቆ
ትእምርተ ፍቅርከ ዕጣን ትእምርተ ክህነትከ ብላ ዕጣን ዕንቁ አምጥታ ሰጥተዋለች። ሊቀ ካህናት ሳሙኤል ሶበ ይጼልይ በቅዳሴሃ ማርያምኒ ነሲአ በእዴሃ ወሀበቶ ክልኤተ አምሃ እንዳለ ደራሲ። ተስፋውንም ከዚህ ነግራዋለች። ውዳሴን ከቅዳሴ ቅዳሴን ከውዳሴ አስተባብሮ አስተካክሎ የሚደግመውን ባሕረ እሳትን አላሳየውም፣ አንተ ከገባህበት አስገባዋለሁ ብለዋለች። አንድ ባሕታዊም እመቤቴ ከምስጋናዎችሽ ሁሉ ማንን ትወጃለሽ ብሎ ጠየቃት። ሁሉንም እወዳለሁ፣ ነገር ግን ልጄ ዳዊትን አቡነ ዘበሰማያትን አስተባብሮ አንድ አድርጎ የሚደግምለትን እንዲሆን እኔም ቅዳሴዬን ከውዳሴዬ ውዳሴዬን ከቅዳሴዬ አስተባብሮ አስተካክሎ የሚደግምልኝን እወደዋለሁ ብለዋለች። ይኸውም ሊታወቅ በዋልድባ ያጠና በቃሉ ያላጠና በመጽሐፍ ሳይደግም የሚውል የለም። በወንጌለ ዮሐንሱም ዳር ይህንን ያልጻፈ የለም። አኮቴት ቁርባን አለ። አኮቴት የሚያከብሩት የሚለውጡት፣ ቁርባን የሚቀበሉት የሚያቀብሉት ነው። አንድም ቁርባን የሚያከብሩት የሚለውጡት፣ አኮቴት የሚቀበሉት የሚያቀብሉት ነው። ቁርባን አለው ቄሱ ኅብስቱን በጻሕል ወይም በጽዋ አድርጎ ወደ መንበር የሚያቀርበው ስለሆነ፣ አንድም ምእመናን ከበው የሚቀበሉ ስለሆነ፣ አንድም ከኃጢአት ነጽተው በቅተው ቢቀበሉት በክብር በባለሟልነት ወደ እግዚአብሔር የሚያቀርብ ስለሆነ የወንሳው ኤጲስቆጶስ አባ ሕርያቆስ ጸሎቱ ይደርብን ጸሎቱ ይጠብቀን ረድኤቱ ይደርብን አይለየንና በመንፈስ ቅዱስ ተገልጾለት የደረሰላት እመቤታችን ድንግል ማርያም በሥጋው በደሙ መለወጥ ላይ የምትመሰገነው ምስጋና ይህ ነው። ጸሎታ ወበረከታ ቢል ተመስጋኝ እሷ ናትና፣ ጸሎቱ ወበረከቱ ቢል አመስጋኝ እሱ ነውና። ይህ ታሪክ ነው። ነገሩን ጎስአ ልብየ ቃለ ሰናየ ብሎ ያመጣዋል። ይበል ካህን ጎስአ ልብየ ቃለ ሰናየ ጎስአ ልብየ ቃለ ሰናየ ጎስአ ልብየ ቃለ ሰናየ። መጽሐፍ ከመጽሐፍ አያይዞ መናገር ልማድ ነው። ከዚያ ሁሉ አባቷ ዳዊት ለንጉሠ ሰማይ ወምድር ለክርስቶስ ምስጋና ላቅርብ ባለ ጊዜ ጎስአ ልብየ ቃለ ሰናየ እንዳለ እሱም ለንግሥተ ሰማይ ወምድር ለእመቤታችን ምስጋና ላቅርብ ባለ ጊዜ ጎስአ ልብየ ቃለ ሰናየ አለ። አንድም ለአባቷ ለዳዊት የገለጠ መንፈስ ቅዱስ ምስጢርን ከምስጢር አያይዞለት ጎስአ ልብየ ቃለ ሰናየ አለ። ልቡናዬ በጎ ነገርን አውጥቶ ተናገረ ወትጎስዖሙ ባሕር ለነጋርያ እንዲል። አንድም ልቡናዬ በመንፈስ ቅዱስ እሳትነት ልህብት ልቡናዬ በመንፈስ ቅዱስ እሳትነት ፈላና በጎ ነገርን አውጥቶ ተናገረ። አንድም ልቡናዬ ስንቡል መንፈስ ቅዱስን ዋጠና በጎ አገሳ ያጎስአኒ ያጉስአኒ እንዲል ትግሬ እንዲህ አለ። በሀገራቸው ልማድ የበሉት የጠጡት ያልተስማማቸው እንደሆነ ስንቡል የሚባል ሽቱ አለ። ሌላውን ጨምረው የዋጡት እንደሆነ በጎ ያገሳቸዋል። የበሉትን የጠጡትን ከሰውነታቸው ጋር ያስማማላቸዋል። ሰውነታቸውን ያጠራላቸዋል። 3 ጊዜ መላልሶ ተናገረው። ለአጠይቆተ ነገር ለአጽንዖተ ነገር አንድም ለአጠይቆ ሰለስቱ አካላት ሐሰስኩ ገጸከ ገጸ ዚአከ አሐስስ እግዚኦ ወኢትምይት ገጸከ እምኔየ እንዲል። አንድም የንጽሐ ሥጋዋ የንጽሐ ነፍሷ የንጽሐ ልቡናዋ ምሳሌ፣ አንድም ወጣንያን ማእከላውያን ፍጹማን የሚያመሰግኗት ስለሆነ፣ አንድም በዚህ ዓለም በገነት በመንግሥተ ሰማያት ያሉ ጻድቃን የሚያመሰግኗት ስለሆነ መንግሥተ ሰማያትንስ ከዚህ አስቀድሞ የገባባት የለም ብሎ ኋላ የሚገቡባት ጻድቃን የሚያመሰግኗት ስለሆነ፣ አንድም ወአነ አየድ ቅዳሴሃ ለማርያም ወአነ አየድ ውዳሴሃ ለድንግል ወአነ አየድ እባያቲሃ ለድንግል ብሎ የሚያመጣው ነውና ለዚያ እንደ 3 አርእስት ተናገረ። ወአነ አየድ ቅዳሴሃ ለማርያም እኔስ የእመቤታችን የድንግል ማርያም ምስጋና እናገራለሁ
አነ ከላይ ተናጋሪው እሱ ነውና ያልተመቸ አንድም የተመቸ ዳዊት ወስአ ልብየ ቃለ ሰናየ ብሎ ወአነ አየድ ግብርየ ለንጉሥ እንዳለ አኮ በአብዝሖ በማብዛት አይደለ አላ በአውህዶ በማሳነስ ነው እንጂ። ምን ነው የእመቤታችን ምስጋና ሰማይ ምድር ብራና አብህርት ቀለም ዕፃው ብዕር አእባን መድመስ መላእክት ደቂቀ አዳም ጸሐፍት ሆነው ቢጽፉት ያልቃልና እንዲህ አለ ቢሉ ማን እንደ ክብሯ አርቃድያንና መሪን አንስት እንኳ ዝ ውዳሴ ይውህድም ክብርክ ይላቸዋል። ወአነ አየድ ውዳሴሃ ለድንግል እንዲህ አድርጎ ለመጀመሪያው ጎስዓ አርእስት ሰጠ። ወአነ አየድ ውዳሴሃ ለድንግል የእመቤታችን የድንግል ማርያምን ምስጋና ውዳሴ እናገራለን። አኮ በአንሆ በቃለ ዝንጋኤ ዝንጋኤን በሚያመጣ ዝንጋኤን በሚያስከትል ነገርን በማብዛት አይደለም። ነገር ከበዛ ዘንድ ምን ተናግሬ ነበር ያሰኛልና ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ እንዲሉ ግብር እንበለ ምጣኔ ገአር ውእቱ ወለገአርኒ ተልዎ ዝንጋኤ ወዝንጋኤ ያበጽሕ ሐኬተ አላ በአህጽሮ በማሳጠር በመጠቅለል ነው እንጂ። እንዲህ አድርጎ ለሁለተኛው ጎስዓ አርእስት ሰጠ። ወአነ አየድ አያቲሃ ለድንግል የእመቤታችን የድንግል ማርያምን ልዕልናዋን እናገራለሁ። ሌላ ልዕልና አላትን ቢሉ በሕቱም ድንግልና ጸንሳ በሕቱም ድንግልና መውለዷን ነው እንጂ። እንዲህ ብሎ ለሦስተኛው ጎስዓ አርእስት ሰጠ። ኦ ማርያም በእንተዝን አፈቅረኪ ወነአበየኪ ብሎ የሚያመጣው ነውና ከዚህ እንደ አርእስት አነሳ። ወእቀቡን ዮም በትሕትና ወበፍቅር በዛቲ ዕለት ቅድመ ዝንቱ ምስጢር ግሩም ዮምና በዛቲ ዕለት አንድ ወገን ነው። ቀድሶ ያቆረበባት ቀን ናት ይላሉ። ከታሪኩ ገብቶ ይናገራል። ዛሬ በዚች ቀን እንደ ጠሉኝ ልጥላቸው፣ እንዳሙኝ ልማቸው፣ እንደ ናቁኝ ልናቃቸው ሳልን በዚህ በሥጋው በደሙ ፊት በፍቅር በትሕትና እቆማለሁ አለ። ምስጢር አለው ሥጋውን ደሙ ከአምስቱ አዕማደ ምስጢር መካከል አንዱ ምስጢረ ቁርባን ነውና፣ አንድም ቅዱሳን ቅሉ ቢያዩት ከተለወጠ በኋላ ነውና እንደ ሁለት ወንድማማቾች በበረሃ የሚኖሩ ሁለት ወንድማማቾች ነበሩ። አንዱ የበቃ ነው፣ አንዱ ያልበቃ ነው። ያ ያልበቃው ሥጋው ደሙ እንደምን አድርጎ ይለወጣል እያለ ሲጠራጠር ይኖር ነበር። ያ የበቃው አውቆበት ነገር ለማውጣት ብሎ ወንድሜ እኔስ የሥጋው የደሙ መለወጥ ነገር ረቆብኝ ይኖራል አለው። እረ ካልክስ እኔም ሁልጊዜ ሲረቅብኝ ይኖራል አለው። ና እንሂድ ብሎ ቅዳሴ ካለበት ቤተ ክርስቲያን ይዞት ሄደ። ቁመው ሲያስቀድሱ ቄሱ አሐዱ አብ ቅዱስ ሲል ሀበነም ሲል ቢሉ ጌታ በአምሳለ ሕፃን በአምሳለ በግም ቢሉ ከጻሕሉና ከጽዋው መካከል ገብቶ ቆሞ አየው። እየው ወንድሜ እየው አለው። አንተ እየው እንጂ እኔማ ሁልጊዜ ሳየው እኖር የለምን ብሎታል። አንድም ከኃጢአት ነጽተው በቅተው ቢቀበሉ በልሳነ ነፍስ ምስጢር የሚያስተረጉም ስለሆነ ወሶበ ይበቁ ውስተ ልበ ንጹሕ አሚሃ ያነቅሆ ለተናግሮ እንዲል አንድም ይሁን ያኛውን ዓለም ደገኛውን ምስጢር የሚገልጥ ስለሆነ ምስጢር አለው። ግሩም አለው ሥጋውን ደሙን ግሩማን መላእክት ሰይፋቸውን መዘው ከበውት የሚቆሙ ስለሆነ አንድም ከኃጢአት ነስተው በቅተው ቢቀበሉት ግሩም ጸጋ ክብር የሚያሰጥ ስለሆነ ከኃጢአት ሳይነጹ ሳይበቁ ቢቀበሉት ወደ ግሩም ገሃነመ እሳት የሚያወርድ ስለሆነ አንድም ያማረ ሲል ነው። ኢትርአይ ግርማ ርእየቱ ለኤልያብ እንዲል አንድም ልዩ ልውጥ ሲል ነው። ግሩም ምክሩ እምእጓለ እመሕያው እንዲል አንድም የጌታ ሥጋ የጌታ ደም ግሩም ያልሆነ ማን ግሩም ይሆናል እያለ ያደንቃል። ወቅድመ ዝንቱ ማዕድ ወቁርባን በዚህ በሥጋው በደሙ ፊት እቆማለሁ። ማዕድ አለው ሥጋውን ደሙን ማዕድን ከበው እንዲመገቡት ምእመናንም ሥጋውን ደሙን ከበው ይቀበሉታልና ለማዕድ ሰው እንዲመረጥለት ለሥጋው ለደሙ ካልበቃ የበቃ ይመረጥለታልና ናቡከደነፆር ስንኳ ለዚያች ለኃላፊት መንግሥቱ መልከ መልካሙን
ቁመት የሚችለውን ሹመት የሚስማማውን ምረጡ ካለ ለሥጋው ለደሙማ ካልበቃ የበቃ እንደምን አይመረጥለት እያለ ያደንቃል። እንደምን አይመረጥለት እያለ ያደንቃል። አንድም ማዕድ ጻሕል ጽዋ ቁርባን ሥጋው ደሙ ነው። በአማን ቁርባን ውእቱ ዘይክሉ ይጣዕሙ እምኔው ግሙናነ መንፈስ ሰውነታቸው በኃጢአት የተዳደፈባቸው ሰዎች ሊቀበሉት የማይቻላቸው በእውነት የአምላክ ሥጋ የአምላክ ደም ነው። ማን ይከለክላቸዋልና እንዲህ አለ ቢሉ ራሳቸው አልበቃንም አልነቃንም ብለው ይተውታልና። አንድም መምህረ ንስሐቸው አልበቃችሁም አልነቃችሁም ብሎ ይከለክላቸዋልና። አንድም ጌታ በምልአት ሆኖ ይከለክላቸዋልና። አንድም መቀበሉንስ ይቀበሉታል። ነገር ግን በኃጢአት ሆነው ተቀብለውን የማይረባቸው የማይጠቅማቸው ስለሆነ ዘይክሉ ይጣዕሙ እምኔሁ ግሙናነ መንፈስ አለ። ሕዝቡ የበቁ ልኡካኑ ያልበቁ ልኡካኑ ያልበቁ እንደሆነ የልኡካኑ ለሕዝቡ ይጨምርላቸዋል። ልኡካኑ የበቁ ሕዝቡ ያልበቁ እንደሆነ የሕዝቡን ለልኡካኑ ይጨምርላቸዋል። ከሕዝቡም ከልኡካኑም ወገን አንድ የበቃ የተገኘ እንደሆነ የሁሉንም ሰብስቦ ለዚያ ላንዱ ይጨምርለታል። ከዚያ የታጣ እንደሆነ መልአኩ በባህር ለወደቁ በአሸዋ ለወደቁ ከባህር ለጠለቁ ወስዶ ይሰጣቸዋል እንጂ እነሱ አያገኙትምና ዘይክሉ ይጣዕሙ እምኔሁ ግሙናነ መንፈስ ሰውነታቸው በኃጢአት የተዳደፈባቸው ሰዎች የማይቀበሉት በእውነት የአምላክ ሥጋ የአምላክ ደም ነው አለ። እነዚያም አያውቁ እነዚህም አያውቁ። እነዚያ እንዳይታበዩ ነው፣ እነዚህ ተስፋ እንዳይቆርጡ ነው። አኮ ከመ መሥዋዕቶሙ ለአበው ቀደምት ዘበደመ በግ ሐርጌ ወላህም የቀደሙ አባቶቻችን በደመ በግ በደመ ላህም ይሰውት እንደነበረ መስዋዕት ያለ መስዋዕት አይደለም። አንድም እንደ ቀደሙ አባቶቻችን መስዋዕት ደመ በግ ደመ ላህም አይደለም። ሐርጌን ለበግ ቢቀጽሉ ለላህም ቢቀጽሉ ጊደር ማለት ነው። አላ እሳት ውእቱ እሳተ መለኮት የተዋህደው ነው እንጂ እሳት ማህያዊ ለርቱዓነ ልብ ለእለ ይገብሩ ፈቃዱን ለሚፈጽሙ ሰዎች የሚያድን እሳት ነው። እሳትን በመጠን የሞቁት እንደሆነ ውርጭ ያርቃል፣ ደም ያደርቃል፣ የበሉትን የጠጡትን ከሰውነት ያስማማል። ሥጋው ደግሞ ከኃጢአት ነጽተው በቅተው ቢቀበሉት ድኅነተ ሥጋ ድኅነተ ነፍስ ሕይወተ ሥጋ ሕይወተ ነፍስ ይሆናልና። እሳት በላኢ ለአማጽያን ለእለ ይክህዱ ስሞ ስመ አምላክነቱን ለሚክዱ ሰዎች የሚያቃጥል እሳት ነው። አንድም ስመ ቁርባንነቱን ለሚክዱ ሰዎች የሚያቃጥል እሳት ነው። ስመ አምላክነቱን ይሁን ስመ ቁርባንነቱን ከካዱማ ምን ይረባናል ምን ይጠቅመናል ብለው ይቀበሉታል ቢሉ በግብር በሥራ መካድ አለና ከኃጢአት ሳይነጹ ሳይበቁ መቀበል ምን ያደርገኛል ብሎ መካድ ነውና። እሳትን ያለመጠን የሞቁት እንደሆነ ልብ ያጠፋል፣ ያቃጥላል፣ ልቡና ያጠፋል። ሥጋው ደግሞ ከኃጢአት ሳይነጹ ሳይበቁ ቢቀበሉት ፍዳ ሥጋ ፍዳ ነፍስ ይሆናልና። ወይእዜኒ ዘበልዖ ለዝንቱ ኅብስት ወዘሰትዮ ለዝንቱ ጽዋ እንዘ ኢይደልዎ ደይኖ ወመቅሰፍቶ በልዓ ለርእሱ እንዲል ሥጋውን በእሳተ ባቢሎን ደሙን በማየ ግብፅ በባሕረ ግብፅ ይመስለዋል። እሳተ ባቢሎን 3 ደቂቅን ሳይነካ በአፍአ ያሉትን አቃጥሏቸዋል። ማየ ግብፅን እስራኤልን ሳይነካ ግብፃውያንን አጥፍቷቸዋል። ሥጋው ደግሞ ለጻድቃን በኃጥአን ለኃጥአን ፍዳ መሆኑን መናገር ነው። ይህንንም ይዞ ቄሱ የበደለ ሳይክድ የወሰደ ሳይመልስ ቢቀበለው ሥጋው እሳት ሆኖ ይፈጃችኋል፣ ደሙ ባሕር ሆኖ ያሰጥማችኋል ይላል ቃለ ወንጌል እያለ አዋጅ ይነግራል። በአማን እሳት ውእቱ ዘይክሉ ለኪፎቶ እሳታውያን ለነደ እሳት እሙንቱ ኪሩቤል ወሱራፌል ተፈጥሯቸው ከእሳት ከነፋስ የሆነ ኪሩቤልና ሱራፌልስ እንኳ
በእጃቸው መዳሰስ መንካት የማይቻላቸው በእውነት የአምላክ ሥጋ የአምላክ ደም ነው አለ። ወሶበ አንተ ኢያእኮትኮ ለዘፈጠረከ እምነበልባለ እሳት አውሎ ፈጠረ እየንቴከ ሰብአ ዘማሬ ማይ ወእመሬት ነፋስ ወእሳት እንዲል የመላእክት ተፈጥሮ ከእሳትና ከነፋስ ነው። ከዕለተ ሰሉስ አስቀድሞስ ግብር እምግብ የተፈጠረ ፍጥረት የለም ብሎ የመላእክት ተፈጥሮ እምኀበ አልቦ ነው። ከሱ በቀር የሚያውቀው የለም። እሳት ነፋስ ረቂቃን ናቸው፣ መላእክትም ረቂቃን ናቸውና እሳት ነፋስ ፈጻሚያነ ፈቃድ ናቸው፣ መላእክትም ፈጻሚያነ ፈቃድ ናቸውና ያን ሲያይ እንዲህ አለ እንጂ አንድም ነደ እሳት ባለሟል ሲላቸው ነው። እገሌ ነደ እሳት ባለሟል ነው እንዲሉ ከዚህም ንጉሡ ዖዝያን ሊቀ ካህናቱ አዛርያስ ይባላል። በቀኙ ይቀመጣል። ምን ነው በቀኝ ትቀመጣለህ ንጉሥ አይደለሁ ይለዋል። ወካህን ይነብር በየማነ ንጉሥ እንጂ ይልብሃል ይለዋል። ፍርዱን ይገስበታል። ምን ነው ፍርዴን ትገስብኛለህ ንጉሥ አይደለሁ ምን ይለዋል። ምን መንግሥት የአቢ ክህነት እንጂ ይልብሃል ይለዋል። ከሱ አብልጦ ደራርቦ ይለብሳል። ምን ነው ከኔ አብልጠህ ደራርበህ ትለብሳለህ ይለዋል። ካህናቲከ ይለብሱ ጥልቀ እንጂ ይልብሃል ይለዋል። እንዲህ እያደረገ ቤተ ክህነትን እያነጋገሰ ቤተ መንግሥትን እያረካከሰ ጥቅስ እየጠቃቀሰ ምላሽ አሳጥቶት ይኖር ነበር። ከዕለታት በአንድ ቀን ከሱ የሚበልጥ ልብስ ደራርቦ ለብሶ ሊያጥን ሲገባ አየው። ንጉሡ እኔስ በአባቴ መንግሥት በሆን በእናቴ ቤተ ክህነት አይደለሁምን ብሎ ሰናፊሉን አንሰርቶ ሊያጥን ገባ። ተው አይሆንም ቢሉት ንጉሥ ነውና እምቢ ብሎ ተጋፍቶ ገባ። ሲያጥን ጢሰ ቅታሬው ቢነካው ከግንባሩ ላይ ለምጽ ወጣበት። በሻሽ ሸፈነው፣ ከሻሹ ላይ ወጣበት። ከግንብ ገባ፣ ከግንቡ ላይ ወጣበት። ዳዊት የሰራቸው 288 መዘምራን ነበሩ። ኦሪት ለምጽ ርኩስ ኢይንበር በከተማ ብትል ዛሬስ ይህ መምለክ የጣዖት ቤተ መቅደሳችንን ሊያሳድፍብን ገብቶ ያጥን ሆነ ብለው ወአውፅእዎ ዘበአፍስሮት ወአብእዎ ውስተ ቤተ ሐፍሶት ይላል። አስረው በግዞት ቤት አኑረውታል። ወኢዮአታም ወልዱ ያዕቅብ ቤተ መንግሥቱ መንበረ መንግሥቱ ይላል። ልጁ እንደ ምስለኔ ሆኖ 16 ዘመን ሲጠብቅለት ኖሯል። በዘመኑ የነበረው ነቢይ ኢሳይያስ ነበር። ፈርቶት አፍሮት ሳይመክረው ሳያስተምረው ይኖር ነበር። በዚህ ምክንያት 28 ዘመን ጸጋ ትንቢት ተነስቶት ኖሯል። በስንክሳር 3 ዓመት ይላል። ከከንፈሩም ላይ ለምጽ ወጥቶበት ነበር። ወእምዝ በዓመተ ሞተ ዖዝያን ንጉሥ ርኢክዎ ለእግዚአብሔር ጸባኦት እንዘ ይነብር ዲበ መንበሩ ነዋህ ወብሩህ ጥቀ ይላል። ዖዝያን በሞተ በዓመቱ በዕለቱ እንዲሉ እግዚአብሔር ለኢሳይያስ ተገልጦ ታየው። ያ አንተ የምትፈራው የምታፍረው ንጉሥ ሞተ። አንተ የማትፈራኝ የማታከብረኝ በባሕርዬ ሞት በመንግሥቴ ሽረት የሌለብኝ እኔ ግን አለሁ ሲል ተገልጦ ታየው። በዚያን ወራት እስራኤል ኃጢአት ሠሩ። መነ እፌኑ ሀበ ሕዝብ አላውያን ወደ እስራኤል በመምህርነት ማንን እልካለሁ? አንተንም እንዳልክህ ፈሪ ሆንክ አለው። እሱም እስራኤል ለምጽ ይጸየፋሉና ከከንፈሬ ላይ ለምጽ ወጥቶብኛል እንጂ እኔ አለሁ አለው። ዘልሙጽ ከናፍሪሁ ዘለምጽ ከናፍሪሁ ኢይንበር በከተማ ኢይንበር ማእከለ እስራኤል እንዲል ወተአዘዘ አሐዱ እምሱራፌል ወነስአ ፍህመ እሳት በጉጠት ይላል። ከሱራፌል አንዱ ከምስዋ ሰማይ በጉጠት እሳት ፍህም ይዞ መጥቶ አእተትኩ ለከ ኃጢአተከ ብሎ ከንፈሩን ቢያስነካው ከለምጹ ተፈውሷል። ኃጢአተከ ቢል በኃጢአትህ ምክንያት የመጣብህን ለምጽህን አራቅሁልህ ሲለው ነው። ኃጢአተከ ቢል በኃጢአት ምክንያት ያጣኸውን ጸጋ ትንቢትህን መለስኩልህ ሲለው ነው። ይኸውም ምሳሌ ነው። መልአኩ የቀሳውስት ጉጠት የሥልጣነ ቀሳውስት ፍህም የሥጋው የደሙ ኢሳይያስ የምእመናን ደዌ ለምጽ የፍዳ የመርገም አንድም መልአኩ የዲያቆን ጉጠት የዕርፈ መስቀል ፍህም የደሙ ከናፈረ ኢሳይያስ የምእመናን ምሳሌ አንድም ምሳሌም አይደለም በቁሙ መልአክ ነው። በእጁ አለመንካቱ ሥልጣነ ክህነት ለሰው ልጆች እንጂ ለመላእክት አልተሰጠምና ዘይተገብረ ለመላእክት ተገብረ ለካህናት እንዲል ከዚያ ልኡካኑ የበቁ ሕዝቡ ያልበቁ
ሕዝቡ የበቁ ልዑካኑ ያልበቁ እንደሆነ የልዑካኑን እጅ እንደ ጉጠት የካህናቱን እጅ እንደ ጉጠት አድርጎ ያቀብላቸዋልና አንድም ሕዝቡ የበቁ ልዑካኑ ያልበቁ ልዑካኑ የበቁ ሕዝቡ ያልበቁ እንደሆነ ከእነሱ ወስዶ በባሕር ለጠለቁ በአሸዋ ለወደቁ ወስዶ ሲሰጥ በጉጠት ነው እንጂ በእጁ አይነካውምና ዘይክሉ ለኪፖቶ እሳታውያን እለነደ እሳት እሙንቱ ኪሩቤል ወሱራፌል አለ መቃርዮስ ኤጲስቆጶስ ዘኢየሩሳሌም ማርቆስ ዮናናዊ ግብፃዊ ያለ አንድ ቀን ሥጋውን ደሙን አላቀበልኩትም እንዳለ በመልአኩ እጅ እየተቀበለ ነው። ስብሐት ለእግዚአብሔር።